ቅድሚያ እግዚአብሔርን አመስግኑልን። ለና የሆነኔ ሐኪም ቤት ሄጄ ጦት ላይክ በቃ ካንሰር ተብሏል። ያንቺ በቃ ጦቱ ይቆረጣል። እኔ ጦት አስቆርጬ እንዴት ሆናለሁ? አባት እናት ሆኜ ልጆችን ማሳድገው እኔ ነው ብዬ በቃ እያለቀስኩ ቤት መጣውና ስልክ ደወሉ አስቸገሩ እና ሲል አለድም በፊት እኔ ዓለም ያለው ሰዓት እኔ እንደዚህ አይነት ነገር አድርሰም አሁን እንደገና እግዚአብሔር ቤት ሆኜ እኔ እንደዚህ አይነት ነገር በፍጹም አላደርግም ብዬ እዚህ መጣው መጸለይና ከዛ ወዲህ ሰመልሼ ሲያት ምንም ነገር የለሽም ምንም የለም ማለት ምን አርገሽ ነው የት ሄደሽ ነው በፊት እዚህ ጋር ያለው ነገር ሁሉ ነገር የለም የት አርገሽ ክብር 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 ለኢየሱስ ለኔ ችግር ነው ምን አሉሽ ጡቴ ላይ ያለው ነገር የት ሄደሽ ነው አሉ ለኔ እግዚአብሔር ደርሶኛው የትም አልልኩም እግዚአብሔር ደርሶኛው ብዬ ለነሱ አይደለም ይሄ የሆነ ነገር አርገሽ ነው አሉ እግዚአብሔር ከእግዚአብሔር መባልጥ የለም አክምም እግዚአብሔር ስራ ነው የሚሰራው ብዬ ለነሱ ከዛ ወዲህ ሰላም ነኝ ጤና ሁሉ ሰላም ነኝ እግዚአብሔር ይመስገን ክብር አምጡ ለጌታ ለኢየሱስ ምን የሚባል ሐኪም ቤት ሄደሽ ነው ሆስፒታል ሄደሽ ነው ሞቲቴ አዳሬ ላኩ ሞቲቴ ወደ አዳሬ ሪፈራሉሽ ወደዛ ላኩና እነሱም እንደገና ላሙና እዛ ሰስተው በቶሎ ብለሽ እዛ ጋር ጭረስ የቦታ ላይ አሉ ከርኩ በኋላ በቃ ቶሎ ይሄ ነገር ይነሳ አሉ ይቆረጣሉ ከኔ ጋር እዚህ ጋር የሚያውቁት እዚህ ሰፈር የሞተች ልጅቷ እኔና እሷ አንድ ቀን ነው ሄደን ልጅቷ ጦት ተቆረጠች ያቺ የሞተችው የሚያውቀው ሰው አለ እዚህ ሰፈር ነው እኔና እሷ አንድ ላይ ነው በቃ እኔም ተስፋ ቆረጥኩ እሷ ግን በቃ ቤተክርስቲያን ምናምን ሲል እኔ አሁን እዚህ መጥቼ ድኛለሁ እዛ ውሃን ቢሆን አጽልዬ ላምጣ ስል አንቺ እንደገና ጠምዶ ይዛሉኛ ቤተሰብ ብላ እሷ እምቢ አለች እምቢ ካለች አላጸልይ እምቢ አለች አይ እሷ አምጪ ሲል ቤተሰቦችን አንቺ እንደገና በሌላ ነገር ያያሉ አለች ይጠምዱኛለች ከዛ እኔን እግዚአብሔር ሰላም ሰጥቶኛል እኔ አሁን ደህና ሆኛለሁ ለጌታ ለኢየሱስ ከዛ ወዲህ የሚያቃጥል ነገር በቃ እሳት በቃ ሰውነቴ ላይ እሳት የገባው ነገር እግዚአብሔር ውሃ የራሱ ውሃ ጨምሮ በዛ በደሙ ላይ እኔ ሸፍኖ በነፃ ሆኛለሁ አሜን ሁለተኛው 02 ሄጄ ልጄ ታሞ እንትን ክንታሮ ተብሎ እንደገና ሄጄ በሱ ወክልና ሄጃለሁ ሲሄድ በቃ ለእናንተ ነገርኩና እኔ አሁን በወንበር ላይ እኔ ቁጭ ብላለሁ አንቺ በወክልና በሱ ቦታ አንቺ ቁጭ ትያለሽ እሺ በቃ ቁጭ ብያለሁ ከዛ ወዲህ ልጄ ሐኪም ቤት ይዘህ ሲሄድ የለም ምንም ነገር የለም ብሎ ክንታሮት የለም አለ አታሳንሱ ለኢየሱስ ነው አባ አንተ ትችላለህ እንደ ባለፈው አይደለም እብጠቱ ምናምን የለም እንዴት ሆኖ ነው ስል በቃ እግዚአብሔር ነው የደረሰው ብዬ አታሳንሱ ለኢየሱስ ክብር ይሁንለት ሃሌሉያ እግዚአብሔር ይባርክ ጸጋው ጨምሮ ይስጠው ይመታልን አሜን እግዚአብሔር ይባርክ ኑርልኝ አሜን እግዚአብሔር እኔ የሆነልኝ በጣም ወደ እስከ 6 አመት ሚያይ ትንሽ ነገር በጭንቅላቴ ወጣ ነበረች የሰፋች ከዛ 3 ቦታ ታክሜ ያለው ፋንገስ ነው ያሉኝ እና ይሄ ሁሉ አመት በቃ አበሻ መዳን ተጠቅሜ ያለው ቅባት ሳሙና መዳን ብዙ ነገር ተጠቅሜ ያለው አልነሳም አለኝ ይጨንቀኛል በጭንቅላቴ እንዲይራመዳል አንዳንዴ ከዛን ያሳክከኛል ተቆርጬ ያለው ሁላ ግን ሰው በቃ ፓንክ ፈልገሽ ነው እንዴ ነው ምናምን ይለኛል በጣም እኔ ተጨንቀ ነበር ያስቆረጥኩት ከዛ በኋላም አልተውም አለ ይመለሳል ይጣፋል በጣም ተቸግሬ ነበር እና የሆነ በዚህ አመት ቅርብ ጊዜ በህልሜ ማቀው ቤት አንድ ሰውየው ይዞኝ ሲሄድ በሩዝ ግን ነበር ቤቱን አቃለው ራሱ ከፈተና እዚህ ቤት ያንቺ ጸጉር ተቆርጦ ቁጭ ብሏል ይዘሽ ውጪ አለኝ ሰዎቹ በመጡ ሳይኔ ሌባ አይሉም ይላሉ ማንንም አይልሽም እዚህ ቤት አለ ቶሎ መሳቢያ ሳቢና ጸጉርሽን ይዘሽ ውጪ ስስብ በፌስታል ተቋጥሮ ቁጭ ያለ ጸጉር አለ ይዤ ወጣው በህልሜ በቃ ይሄ ነገር ፋንገስ አይደለም መሰለ ለምን እጄ አላጸልይም ብዬ በውስጤ ሳስበው በቃ በውስጤ አቤጋ ሂጂ ይለኛል ሁሌ ውስጤ ከዛ መጣው 02 ጸለየልኝ ከዛ ልክ በጸለያው ወር ሳይሞላ በጣም ማለት አንድ ጓደኛ እንዳንቺ ሆኖብሽ አንዷ ካንሰር ነው የተለወጠው ካንሰር ተብሏል አንቺ ቁጭ አርሽ ብዙ ጊዜ ይሉኛሉ እኔ በኢየሱስም በፈጽሞ በኔ ላይ ካንሰር አይሆንም እያልኩ ነበር ሁሌ
አንዳንዴ በጣም እንደ የሆነ ነገር ይሄዳል። እንደ በቆሎ ዱቄት ይራገፋል። በሶስት ቀን ነበር የሚታጠበው። በጣም ነበር የሚፈራው። ሰው ሲያስፈራራ በጣም ፈራለሁ። ምንድነው ይሄ ያልኩ ነበር። እግዚአብሔር በአንድ ወር በማይሞላ ውስጥ ማለት ይሄ ነገር እሱ ቃል ባወጣው ከላይ ላይ አነሳ። እግዚአብሔር ክብር ስጡ ለጌታ ለኢየሱስ። ኢየሱስ ይችላል። ለኢየሱስ አንድ ጊዜ 01 በመራናታ ቸርች እናቶች ጉባኤ ነበርና ተጋብዞ ሄዷል። በጣም ጎሮሮ ያመመኝ ነበር። ለ3 ወር መድኃኒት ተሰጥቶልኝ ነበር። ልክ በጀመርኩ በ3 ቀን ጉባኤ ኮንፈረንስ ነበር። እዛ ማል ነበርኩና በዚህ ጉባኤ ውስጥ ጎሮሮ የሚታመም ሰው አለ እጅ አውጡ ወይ ባላችሁበት ቁሙ አንድ ሰው ሲል ሰው የለም ነበር። ሳያው ከዛም በቃ እኔ ነኝ መድኃኒትም ጀምር ያለው ብዬ እኔ ቆምኩት። ባለሽበት ያዥ ያለኝ ያስኩት ቃል አወጣ። ከዛን ቀን ጀምሮ መድኃኒትን ሳልውጥ ጎሮሮዬን ድኜ ቀርቻለሁ። ለእግዚአብሔር ክብር ምስጋና ይሁን። አታሳንስ በእውነት ቅዱሳን ሃሌሉያ። ና ይሄ ነው የሆነልኝ። እግዚአብሔር ኢየሱስ ክርስቶስ አንተን ይባርክ። በጣም ከሚፈራው በሽታ ነበር እዚህ ነፃ ያወጣኝ እግዚአብሔር ለዘላለም ስሙ ብሩክ ይሁን። ክብር ስጡ፣ ባርኩት ጌታን። ሃሌሉያ። ከዚህም በላይ ለኢየሱስ እሰይ ይችላል። ኢየሱስ ተባረኪማ፣ ተባረኪ። በመጀመሪያ እድሉን ስለሰጠኝ እግዚአብሔርን አመሰግናለሁ። አሁንም ያንሰዋል ለእግዚአብሔር ክብር እና እኔ የሆነልኝ ምንድነው 02 ባለው ፕሮግራም ላይ እህቴ ጋብዛኝ ማለት ነው። የዛሬ ባለፈው ሮብ 15 ተጋብዤ ነበር። እሷ ጋብዛኝ ሄድኩኝ። ሲሄድ ራሱ ማለት ነው እንዲህ እግሬን በጣም እያመመኝ እንደ ወለምታ እያረገኝ በጣም እያቃጠለኝ ነበር የሄድኩትኝ። ከዛ ውስጥ ገብቼ እግራችሁን የታመማችሁ እያለ በወንድማችን በኩል ሆነ እግዚአብሔር ሲናገር እኔ አልተነሳውም ነበር። ከዛ እግዚአብሔር ደግሞ በምልክት ተናገረ። ከፎቅ ላይ ወድቀ ምናምን ያለው። ከዛ ልጁ ተነሳ ከጉባኤ ውስጥ። እኔ ደግሞ ጉባኤ ውስጥ ቁጭ ብዬ ደግሞ አንድ ለአንድ በዘይት ጸልላችኋለሁ ብዬ ቃል ገብቼላችኋለሁ ብሎ ነበር የእግዚአብሔር ሰው። እና በሱ ዘይት ያው ለአንድ ሲጸልይልን ጊዜ ለእያንዳንዳችን ዘይት አረገልን። እሱን እሽት አርጌ በቃ እግሬ ላይ ነው የቀባሁት ከነ ልብሱ ማለት ነው። ከዛ እግሬ ላይ ስቀባ ውስጥ እያለው ነው ምልክት ያየሁትኝ። የሚያቃጥለኝ ሁላ ውስጥ እያለው ቼክ እያረኩ አሜን እያልኩ ቼክ እያረኩ ነበር። ውስጥ በጣም የሚያቃጥል ነገር እዛው እያለ ነው የጠፋ። ቀኝ እግሬን በጣም እያመመኝ ነበር። እና ስመጣ አንዳንድ ቦታ ላይ እንክስ እያረኩ መጣው። ስመለስ ደግሞ በደስታ እየዘለልኩ ሄድኩኝ ወደ ቤቱ። አታሳንሱ፣ ለኢየሱስ ይሁን። ሃሌሉያ። እና እግዚአብሔር ይባርክ ብለን ወንድማችንን እንመርቀዋለን። እስቲ እግዚአብሔር ይባርክ በሉት። አሜን። ጸጋውን ያብዛል በሉት። አሜን። እውነት ምድርቷን ውረስ በሉት። አሜን። በኢየሱስ አሜን። ውረስ። አሜን። ጌታ ይባርክሽ።